እስኪ ሀገራችን እንግዲህ እንትናት እስኪ ላሳያችሁ ማለት ነው። አረንጓዴ በአረንጓዴ እኔ አረንጓዴ እወዳለሁ። እናንተ ላወዱ ትችላላችሁ ማለት ነው። እኔ አረንጓዴ እወዳለሁ በጣም እላችኋለሁ። አረንጓዴ በጣም ነው የምወደው። እስኪ በዚህ ይሄርኩ ላሳያችሁና በዚህ እንደዚህ ዛሬ የማስጎበኛችሁ አረንጓዴ ነው። አረንጓዴውን ነው የምጋብዛችሁ። ያው መቼም ተወዱታላችሁ ብዬ አስባለሁ። ተወዱታላችሁ ብዬ አስባለሁ እላችኋለሁ። ወይኔ ዝንቦቹ ግን እናንቶች አይኔን ሊያወጡኝ ነው። አይኔን አፈዘዙኝ። አይኔን አፈዘዙኝ። ትላላችሁ። አሁን ፀሐይ ነው። ጧት ሆኖ ቢሆን ቪዲዮም ያምር ነበር፣ ደመቅ ይላል። ትንሽ አሁን ጨረሯ ፀሐይ ናት። ኧረ ማሽላውን ደግሞ ቀጨሁት በእግሬ ቀጨሁት ማሽላ። ዶሮች አሉ። ደስ አይለም ግን ጋይስ፣ እንዴት አባቱ ያምራል ግን እኮ። ወይኔ ገበሬ የቧሁ ገበሬ ማለት ነው። የቧሁ ገበሬ የምታጠቁ የቧሁ ገበሬ ትላላችሁ። እና ይሄን ይመስላል። ይሄ የበልግ ነው። ይሄ እንግዲህ በልግ ነው። ገና ነው። የክረምቱ ደግሞ አሁን እየተዘራ ነው። ተታይ በረሃው ማለት ነው። አሁን እየተዘራ ነው። እና እንደዛ እላችኋለሁ። እስኪ አብረን እኔ ላስጎብኛችሁ ነው። ለጥቁኝ አብራችሁ እንዳትደክሙ። ደከማችሁ ላስጎብኛችሁ እላችኋለሁ። ደስ አይለም? ወይኔ እዚህ ቦታ ኔትወርክ ቢኖር እናንተ በጣም እንትን ኔትወርክ ላለው መብራት ቢኖር ጥሩ ነበር። ግን መብራት የለም። ሶላር ምናምን ነው ያለው። ሶላር ደግሞ ድንጋያችሁን ይገለባችኋል። ሶላር እንትን ይገላል። ምን ይገላል መሰላችሁ? ሶላር ስልካችሁ ድንጋይ ይገላል። ይሄ ተኮትኩቷል። አሁን ይሄ ታርሟል፣ ተቆፍሯል። ከተዘራ በኋላ እንደገና ይሄን ደግሞ ገጠራማ ቦታው ላይ ጭጨት የሌለው ላይ ምን እንደሚሰራያችሁ ትይላችሁ ስስ ነው ብን ብሏል። ይሄው የሆነ ቦካ ቦታው ላይ ማለት ነው። አያችሁት? ይሄ አሁን ተኮትኩቷል እላችኋለሁ። በምንድን ነው የተኮተኮተው? ትንሽ ዶማ አለ። መጀመሪያ በርሻ ይታረስና ከዛ ይኮተኮታል እላችኋለሁ። ልጅ እየጮኸች ነው ላይ ማለት ነው። ምን ቆነህ ነው የምታለቅሰው? አንተ አታስለቅሰው ልጅውን ያዘው። ወይኔ ዝንቦቹ የስራችሁን ይስጣቸው። ልጁ እያለቀሰ ነው። የወንድሜ ልጅ ነው የሚያለቅሰው ላይ ልጅ እያለቀሰ ልጅ አለች ጩጭ አለች እና እያለቀሰ ነው ጋይስዬ። እና ያው ገጠር ደስ ይላል። ሁሉ ነገር ደስ ይላል። ደስ እያለ ግን አናናሩ ትንሽ ሁሉ አዝመራው ደስ ይላል። አሁን ደስ ይላል፣ በጣም ደስ ይላል። ወይ ለከመልክ ያደሰው እግዚአብሔር ማሻአላ በልጉሉ ማሻአላ ተባረካላ። ሁሉ ነገር ደስ ይላል እላችኋለሁ። እና ሁሉ ነገር ደስ ይላል። እስኪ ሰየችኋለሁ። ሁሉ ነገር ደስ ይላል። አብራችሁ ላይ ተጣጣችሁ ሄዱ። ወይ ማሽላውን ቀጨሁት። መቼም ያቆጠቁጣል። ቀጭቸው ሄድኩኝ። አሁን አንዱ ማሽላ ማለት ነው በጣም ነው የሚቀፋቀፈው። ላሳያችሁ እንዴት እንደሚቀፋቀፍ። ቆይ እስኪ ካሜራው ይሆን እንትን አንደኛው በስሱ ነው የሚዘራው። አሁን ማሽላ ለማታውቁ ሰዎች ይቀፋቀፋል። አንዱ ብዙ ነው የሚሆነው። ለምሳሌ እዚህ ጋር አሁን ይሄ አሁን ተቀፋቅፏል። አያችሁት? እዩት ጋይስ። ይሄ አሁን ቆይ ላሳያችሁ መሰለኝ። ይሄ አሁን 1 2 3 4 5 6 ሆናል። አንዱ አገር ሲኮተኮት ይወፍራል አገዳው እና ይባዛል ማለት ነው። አገዳው ይወፍራል። ከዛ በኋላ ሲዘረዝር ትልልቅ ጭንቅላት ያወጣል ማለት ነው ሁሉ እና እንደው እሸት ሲደርስ መጥቻ አንድ ቀን አሳያችኋለሁ። ያኔ ዘንባልሆን አንድ ቀን መጥቻ አሳያችኋለሁ እላችኋለሁ። እና ዝንቦቹ እያስተናገዱኝ ነው እንግዲህ። ኧረ ተይ ዝንብ አትበይ እንዳትሉኝ ደግሞ ይቅርታ። እና ይሄን ይመስላል። አሁን ዳመናው ሆነ በጣም ዳመና ሲሆን ካሜራው ያምራል። ፀሐይ ሲወጣ ደግሞ አታያምርላችሁም ማለት ነው። ፍየሎች ደግሞ ከዛ ጋር ግልገሎች አሉ።
ግልገሎች ላሳያችሁ። ቆይ ቤት ከጀርባ አለ ቤቱ ያውላችሁ ቤት እዛ ጋር አለ ከጀርባዬ ማለት ነው። እና ደስ አይሉም ግን ደስ አላላችሁ እና ተከተማ ወደ ከተማ ስወጣ ደግሞ ቀጥታ ስርጭት እንገናኛለን ጎዶቼ። ከተማ ስወጣ ቀጥታ ስርጭት እንገናኛለን። እሺ አሁን ፍየሎች ራሱ ያ ትንንሾቹ ግልገሎች ትልልቆቹ በረሃ ወርደዋል ተሰምተዋል። ትንንሾቹ ደግሞ ጩጮቹ አሉ ነዛውላችሁ። የገጠር ልጆች ታውቃላችሁ፣ የከተማ ልጆች ላታውቁ ትችላላችሁ። ያው የገጠር ልጆች እንኳን ያው ታውቃላችሁ የኔ ቢጤዎች ማለት ነው ታውቃላችሁ እላችኋለሁ። ግን የከተማ ልጅ እንዴት ነው የሚያውቀው? አያውቅም የከተማ ልጅ። አሁን እስኪ በህጋ እንዴ ድንጋው ላይ እግሬም ቢብሎኛል፣ ትራቢዞኛል። ኦ ማይ ጋድ። እሺ እንዴት ነው ወራድ? እግዚአብሔር ይመስገን ስለማይነገር ስጦታ እውነት ፈጣሪ አመሰግናለሁ። እዚህ ቀን ሳደርስ ለእናት ሀገሬ ስለመጣሁ እና እናት ሀገሬ በሰላም ስለገባሁኝ ደስ ብሎኛል። ከቤተሰብ በሰላም ስለተገናኘሁ የሞተው ሞተ ካለው ጋር በሰላም ስለተገናኘሁ ደስ ብሎኛል። ወፏን ትንጫጫለች ጩ እያለች ነው። ቆይ እስኪ ልውረድ ካቦ ይሄ ደግሞ አጋም ይባላል። ይሄ ደግሞ አጋም ይባላል። ይሄ አጋም ይባላል። ይሄንን ድሮ እንበላዋለን ፍሬውን። ይሄውላችሁ ትንንሽ ፍሬ አለ። ጥቁር ሲሆን ቀይ ተቀይነት ወደ ጥቁር ሲቀየር የአጋም ፍሬ ይባላል ትላችሁ። እና ድሮም በላው ነበረ። ከብትና ሰመር እንጨትና ሰብር እየተወለድኩበት ቦታ ከዚህ ማዶ ላይ ያለ አሁን እሱ ተነዷል፣ ተንሸራቷል መሬቱና እኔ እስከ ተወልጄ 10 ምናምን አመት ድረስ እስከመሆን የተቀመጥኩበት ሀገሬ የትውልድ ቦታዬ ተነዷል እላችኋለሁ። እዚህ ጋር ደርቋል፣ ማሽላው ጠውልጓል። ተስር ድንጋይ ነው መሰለኝ። አዎ ድንጋይ ነው። ኑ ላሳያችሁ። አሁን ደግሞ ውይ ይሄ ደግሞ ነውላችሁ። ይሄ ማሽላ ትላላችሁ። አሁን ወንድምየው ነው የኔ ወንድም ነው ማለት ነው። ያ ብሬን የወሰደብኝ ማለት ነው። እሱን ቆይ አቀርብላችኋለሁ። አልመቻቸው ብሎኝ ነው ቪዲዮ ለመቅረጽ እና ይቅርታ አድርገሽለታል ያላችሁኝ ይቅርታ አድርጌለታለሁ። ብሩን ይቅርታ አድርጌለት ያላችሁኝ እህቶቼ ይቅርታ አድርጌለታለሁ። እሺ ይቅርታ አድርጌለታለሁ። ሁሉ ነገር ትቸዋለሁ። ያው ሀገር ስገባ እኔም ተረዳኋቸው እንዴት ብር እንደሚያጠፉ ማለት ነው። ተረዳኋቸው ይቅርታ አድርጌለታለሁ። እና ይኸውላችሁ ይሄ ደግሞ ዘማቶ ይባላል። ይሄ ዛፍ ይኸውላችሁ ይሄ ዛፍ ዘማቶ ይባላል። እኛ ድሮ ልጅ ሆነን የዚህ ልጡን ልጠን ጅራፍ እንጎነጉን እንገምድና እናጮህ ነበረ። ውሄ መጣ ውሄ እያልን ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ። አልተመቻችሁም ወይ እላችኋለሁ። ከተማ ደግሞ ጥያቄ ካላችሁ ምን ትስሪልን? ልብስ ቤት ራሱ ስገባ እኔም ስለምገዛ ለሰው ስጦታም ስለምገዛ አሳያችኋለሁ። ሽፎን ስገዛ ደግሞ አሳያችኋለሁ ማለት ነው። ወደ ከተማ ታስፈልጋችሁ ማለት ነው። እዚህ ጋር ፍየሎች ከብቶች ምናምን ስለሆኑ እንትን አለ። ቆይ ድንጋው ላይ ልውጣና በድንጋው ላይ ልሂድ። ቆይ ድንጋው ላይ ልውጣ። ባባል እንዴ እንኮሻኮሻል። ባብም አይጠፋም። እኔ አሁን ወደ ድንጋው ላይ እንዴት ነው የምወጣው? ግልገሎችን ላበራቸው ነው። እስኪ አሁን ድንጋው ላይ ወጣሁ። ወዴት እንደምወርድ መጨረሻ ላይ አላውቅም።
ትልቅ ጉባኤ ላይ ወጣሁኝ። የዘመድ ያለ ጠለፉኝ ልበል እንዴ ልበል ይህን ድንጋይ ወጣሽ ብሎ ያለካያችሁት ሀገሩን ቆይ በጣም ደስ ያለ ይኸው እየኮተኮተ ይላችኋል። እዛ ጋር እየኮተኮተች ነው። እዚያ ጋር አሁን ትኮተኮታለች። ይታያችኋል አይታያችሁም? እጭ ድባታ እቺ ቆማለች። እዚያ ጋር እየኮተኮተች ነው። እንደዚህ ነበር ድሮን የምሰራው። ኮተኮታለሁ፣ እቆፍራለሁ፣ ቁጥቋጦ ኮተኮታለሁ፣ እሾህ እሸከማለሁ፣ ተቆላሚ ነው አመጣለሁ። ግን አሁን ላይ ግን ማለት ነው ኧረ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን ላይ ትጠላላችሁ። አሁን ላይ ምንም ማድረግ አልችልም። ራሴን ራሱ እኔ ጥያቄ ሆኖብኛል። በጣም አቅቶኛል። ገምተኛ የሆነ አጥንቶቼ ምናምን ገና አልተጠናኑም መሰለኝ እና እንደሳቸዋለሁ። ኢትዮጵያ ሀገሬ ላንቺ አይደለ ኩራቴ ይሁን እንጀራው ጋር አሁን እሷ ትታየኛለች። ከዚህ ጋር መኮተኮታው ልታይ ትችላለች። ትታያችኋለች። አያችኋት እየኮተኮተኝ ነው። ግን አያችኋት ታያችኋለች። ጋይስ ታያችኋለች። ማሽላው ስለሆነ ታታየም መሰለኝ። ማሽላው ደብቋታል። በጣም ደስ ይላል። ማሻላ ብያለሁ። እኔ ድሮ አገባሁበት ቦታ ይሄውላችሁ ጭድ አለ። ከጭዱ ባህዝራፍ አለ። ባህዝራፉ ጋር ተክለ ሃይማኖት ቤተክርስቲያን ነው። እዚህ ነበር ድሮ ያገባሁት እኔ ማለት ነው። በድሮ ጊዜ። አሁንማ በድሮ ጊዜ አይባልም። አሁንማ ትልቅ ሰው ሆኛለሁ። ጋይስ ያው እዚህ ቦታ ነበር ያገባሁት እላችኋለሁ። እና ያው አሁን እዚህ ጋር ያለው ነገሮች ፈራርሰዋል። ሰዎቹ የሉም። ያገባሁትም የለ ያው ነገሮች በሆኑ ነገሮች ተፈራርሰው ምናምን የሉም ሰዎቹ። በጣም ያስጠላል። ባዘው በጣም የሚያስጠላው። እንግዲህ መኖርማ በውጭ ነበር። ግን ያው የሰው ሀገር የሰው ነው እላለሁ። የሰው ሀገር የሰው ነው። ለመኖር ያው ውጭ ነው። ግን ስንት አመት ውጭ ትኖራላችሁ እድሜያችሁ ማለት ነው። እና ለማንኛውም ስለ ኑሮ ሁናቴ ምናምን ቀጣይ በአዲስ ቪዲዮ እንገናኛለን። እስከዛ ቸር ቆዩ።